ገባኝ። ስለምንም ነገር ግድ አይሰጠኝም። መሆን መናገር ያለብኝ ነገር በእኔ ህይወት በጣም የምወድ ጓደኛዬ ብትሆንም አይመለከትም ካላስጨረስኩ በቃ። እጅ ማንጠቋቆም ጥሩ ነው በቃ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦቼ ዛሬ የመጣሁት የሆነ ለመሳቅ ምናምን ነገር አይደለምና ምን መሰላችሁ፣ ሰሞኑን ያለንበትን ሁኔታ ታውቃላችሁ የዩቲዩብ ቤተሰቦቻችንና ከናንተ የምፈልገው አንድ የምትሉኝ ኮሜንት ነገር አለ። ኮሜንት ላይ አንድ የምትጽፉልኝ የሆነ ነገር አለ። ምን መሰላችሁ፣ በቃ ከቤተሰቤ ጋር እኔ እንድታረቅ የበኩላችሁን አስተዋጽኦ እንድታረጉልኝ እፈልጋለሁ። ፈርስትሊ እንዴት ብትሉ ከቤተሰቤ ጋር ቴዳ በሚባል ልጅ የሆነ ቀውስ ውስጥ ገብቻለሁ። ገባችሁ አይደል? በፌቨንና በጌቼ በኩል ባለፉት ሲሳሳሙ አይቻቸው ያው ያረኩት ነገር ይቅርታ ብያለሁ። በጣም ብዙ ሰዎች ይከሰስ ምናምን እያላችሁ ነበረ። እሱንም ነገር ቲክታክ ላይ ፖስት አድርጌው ነበር። ብዙዎቻችሁ አይታችሁታል ብዬ አስባለሁና ምን መሰላችሁ፣ ዛሬ መጣሁት ቤተሰቦቻችን የሆነ ልጅ አይታችሁት ከሆነ እኔና ፌቨንን የሆነ ለማስታረቅ እያደረገ ያለው ጥረት ነበረ፣ ቴዳ የሚባል ልጅና ዛሬ እሱን ጠርቼው ማስጠንቀቂያ በቃ እስከ ጥግ ድረስ እኔና እሱ መቀየም ነገራችሁ ነበር። ባለፈው ዕለት በቃ አፕሪሺየት የማደርገው ጓደኛዬ ነው። በጣም ትልቅ ቦታ የምጠብቀው በጣም በቃ ለኔ በጣም በቃ እንዴት ነው እጅና ጓንተንን ማለት ይቻላል ነገራችሁ ነበርና አሁን ላይ ግን ነገሩን ለማስታረቅ ብሎ ቤተሰቦች ቪዲዮንም አይተውታል። በሱ ምክንያት ማለት ነው የምንሰራቸው ቪዲዮዎች አብዛኛው ቤተሰቦቻችን እየተከታተሉት አልነበረም እና ቲክታክ ላይ ከማዛሬ ጋር ይቅርታ ብዬ መጥቻለሁ ያለውን ነገርና በፌቨን በኩል በጌችን በኩል በእኔ በኩልም ፋዘር በጣም ሩዋንዳ ውስጥ ገብቷል። ምክንያቱም ቴዳ ነገሩ በጣም የከፋ ነገር ውስጥ ይገባል ብሎ ስላሰበ በእኔና በጌች መሃል ነገሩን በአጭር ለመፍታት ምን እንዳሰበ ታውቃላችሁ? ለቤተሰብ በቃ ሄዶ ነገሩ በቤተሰብ እንዲያዝ እያደረገ ነው። ስለዚህ እኔ ምን አሰብኩ መሰላችሁ? ቤተሰቡ ዛሬ እንጠራውና ማስጠንቀቂያ እሰጠዋለሁ። በቃ ለቤተሰብም በማያገባው ነገር እንዳይገባ የእሱን አይመለከቱም የኔ ጉዳይ ስለሆነ ገባችሁ አይደል? ይሄ የህይወት ጉዳይ ነው፣ የሞት ሽረት የሚባል ጉዳይ ነው ማለት እችላለሁና ስለዚህ ወጣንም ወረድንም ከዚህ በኋላ ማንም ሰው ፕሊስ ለቤተሰቦቻችን አንድ ማስተላለፍ ወይም ማሳወቅ እንፈልገው መልእክት አለ። ገባችሁ አይደል? በምንም ተአምር በጣም ብዙ ነገሮች ውስጥ ከናንተ ጋር ሆኜ ቤተሰቦች ማስጠንቀቂያ እንሰጠዋለን። እናንተ በዛ ቦታ ብትሆኑ ምን ታረጋላችሁ? በእኔ ቦታ እኔ ገረፍኳት። ገባችሁ አይደል? እና እሱ ላይ ጓ ነበር ያልኩትና ያላሰብኩት ነገር ራሴ ላይ ድራማ እየሰሩ ነው ያሉት። አሁንም በስነ ስርዓት ድራማ እንደሆነ ነው መነግራችሁ። እኔ ላይ እንዴት ምን አይነት ቀልድ ነው እኔ ደረስኩባችሁ እንጂ ከዚህ በፊት ብዙ ነገር ያደረጉት ነገር ገባችሁ ሊኖር ይችላል። እና እዚህ ጋር ማሳወቅ ማስተላለፍ እንፈልገው መልእክት ምንድነው? ቤተሰቦች እኔ ሁለቱንም ማግኘትም አልፈልግም። አስጠንቅቄ ባለፈው ዕለትም ፌቨንን አምጥቷት ነበረ። ቴዳ ለማስታረቅ የሆነ ጥረት እያደረገ ነበር። ጌችንም ሆነ ፌቨንንም እንዲያመጣ አልፈቅድለትም። ከዚህ በኋላ ከኔ ህይወት ውጣልኝ ብዬ አስጠንቅቄ ነው የምነግረው። ገባችሁ አይደል? ምንም ነገር አይመለከቱም። በቃ ነግሬዋለሁ። ከዛን ቀን በማይመለከተ ጉዳይ እንዳገባ ገባ። ስለኔ ህይወት እሱ እንደ ጓደኛ ሊመለከተው ይችላል፣ ግን ጓደኝነታችን እንዳለ ሆኖ ለማስታረቅ ለምን ትገባለህ? በማይመለከት ነገር አትግባ። ምላችሁ ነገር ምንድነው? ቤተሰቦቻቸውን ፕሊስ በቃ ኔጌቲቭ የምትጽፉ ሰዎች፣ ይታሰር የምትሉ ሰዎች ፍረዱ እናንተ። አሁን እንደዛ ብላችሁ የምትጽፉ ሰዎች እስቲ አሁን እናንተ ሴትም ወንክ በጣም ብዙ ኮመንት እያየው ነበር። ወንዶች አንድ ጥያቄ ሊጠይቃችሁ እንደዚህ ብላችሁ ይታሰሩና ያንተ ፍቅረኛ ላይ የገዛ ጓደኛ በቃ የኔ እንደ ስስት የምታያት ፍቅረኛ ከገዛ ጓደኛ ጋር ሲሳሳሙ ብታይ ምን ታረጋለህ? መልስልኝ ይሄን ነገር ኮመንት። አንቺስ ብትሆኚ ነው ሴት ሆነሽ በቃ የሴቶች መብት ይከሰስ ምናምን ለምንድን ነው እንደዚህ የምትሉት? አንቺ ላይ ቢደረግስ? አንቺ በጣም የምታከብሩ የምትወጁ ፍቅረኛሽ ከገዛ ጓደኛሽ ጋር ቢሳሳ ምን እንደሆነ የምትዩ ኮመንት ላይ እሱን ነገር አስቀምጪልኝ። እና ብዙዎቻችሁ ኮመንት ላይ ፖዚቲቭ ነገር ነበር ያዩት። ትችላለህ፣ ይመች፣ እኔ በሆነ እንደዚህ ያረጋታለሁ ምናምን ጀስት ብዙዎቻችሁ ተርታችሁኛል። አፕሪሺየት ዝቅ ብዬ ላመሰግናችሁ እወዳለሁ። ገባችሁ? እና ኔጌቲቭ ነገር የምትጽፉ ሰዎች አንዳንድ ሰዎች ነገሩን በስነ ስርዓት አጣሩ። እኔ በሆነስ በዛ ቦታ ምን ላደርግ እችላለሁ? ገባችሁ? እኔ በሆነስ በዛ ቦታ ራሴን ኮንትሮል አደርጋለሁ ወይ? እኔ እንደውም በጣም ነው ራሴን ኮንትሮል ማድረግ የቻልኩት። ራሴ በጣም ነው ኮንትሮል
ከሚባለው ደረጃ በላይ ተቆጣጣሪ ነው። በቃ ነገሮችን እየጠየቅኳቸው ነበር በተተና ምክንያቱም እዛ ጋር ቪዲዮ ነበረ፣ ካሜራማኑ መቅረጹን አላቋረጠም ነበርና በዚሁ አጋጣሚ ያው ካሜራማኒን እሱን ነው ይዤላችሁ የመጣሁትና ይቅርታ ማለት ፈልጋለሁ። በጣም በሰዓቱ ተናድጄ እሱንም የሆነ ልገርፈው ነገር ብዬ ነበር። ቪዲዮን ያላያችሁ ሰዎች ካላችሁ ገብታችሁ ይዩት። ብዙዎቻችሁ ስለሰጣችሁኝ ሀሳብ አስተያየት ከጎን የሆናችሁ አመሰግናለሁ። ከጎን ያልሆናችሁ ደግሞ መንገዱን ጨርቅ ያርግላችሁ። ምክንያቱም ያ ነገር እናንተ ላይ ስላልደረሰ ሊሆን ይችላል አላቅም እንደዛ ያላችሁበት ምክንያትና ቤተሰቦች ፕሊስ በቃ እኔ ዛሬ በጣም ነው የተናደድኩት በቴዳ ምክንያቱም በእኔ ቤተሰብ ማል ገብቶ ጌች አይኑ አውቃለሁ ጌች አብሮ አደጌ ነው ብዙ ነገር አሳልፈናል ግን መጨረሻ 12ኛ ሰዓት ላይ ገመድን በጥሻለሁ የማይደረግ ነገር ከገዛ ፍቅረኛዬ ጋር ሲያደርግ ስላየሁት ማለት ነው ገባችሁ አይደል እና ቴዳም ቢሆን በጣም ቤስት ጓደኛዬ ነው ጌች ቴዳኛ ማለት በጣም ብዙ ነገሮች ለፍተናል ጥረናል ግረን ብዙ ነገሮችን ለማሳካት እየሞከርን ያሉ ሰዎች ነበርን ገባችሁ አይደል ግን በጊዜ ሂደት ምንድነው ምቀኛ ከሩቅ አይመጣም ይባላል እና ሸረኛ ምቀኛ ከሩቅ አይመጣም ገባችሁ አይደል እና ቤተሰቦቻችን ዛሬ አስጠንቅቂለት ቴዳ ነግረዋለሁ በቃ ጓደኝነታችን እዚህ ጋር እንዳይበቃ ነው የሚፈልገው በማያገባ ለምን ትገባለህ ገባችሁ አይደል እና በማያገባው ጣልቃ እየገባ ነው በጣም ብዙ ነገር እኔና ጌችን ለማስታረቅ በቃ አሁን በመጣች ሴት እንዴት ትጣላላችሁ ገባ አሁን ምን ማለት ነው ይሄ እኮ ህይወት ነው እንዴት ነው እንደዚህ ቴዳ ሲመጣ ቤተሰቦቻችን እናንተ ፊት ማፋጠጠው ይሆናል ምን ማለት ነው አወኳት የፊውቸሪ ሚስቴ የመላትን ሴት ከገዛ ጓደኛዬ ጋር ስትሳሳም ሁለቱም አያስፈልጉኝም ብዬ ነው ማስበው እና ለማስታረቅ የምታረገው ጥረት ጓደኝነት ከፈለገ ይቀጥል ከጌች ጋር ቴዳ እየሰማኸኝ ነው የመልእክት መናገር ያለብኝ ነገር በውስጥ ያለው ነገር እንድሰሙት ስለምፈልግ ነው እዚህ ጋር ለእናንተ እየነገርኳችሁ ያለሁት ማለት ነው ቤተሰቦች ሰሞኑንም የሆነ በቃ ቪዲዮዎች እንትን እያልኩ አይደለም እየለቀኩላችሁ አይደለም ሰሞኑን በቃ ያሉበት ሁኔታ በጣም ተናድጃለሁ ቤተሰቦቼ እኔ ላይ እስከሚያምፁ ድረስ በጣም ብዙ ጎረቤት ምናምን ኔጌቲቭ ነገር ውስጥ ገብተዋል ይህ ነገር መቋጨት አለበት ለአንዴና ለመጨረሻ ጊዜ ብዬ ስላሰብኩ ቴዳም በየትኛውም በጌችም ፋሚሊ ጋር የምታደርገውን ነገር አይመለከተኝም እኔ ጋርም መቴኔም ቤተሰቦች እንዳታስጨንቅ እየሰማኸኝ ነው ሲመጣ እናንተ ፊት ጓልበታለሁ ማለት ያለብኝ ነገር በስነ ስርዓት እናገራለሁ እንደውም ቤተሰቦች እደውልለታለሁ እየመጣ ነው በጣም ተናድጃለሁና ምን ልላችሁ መሰላችሁ ከምንም በላይ ቅርባችሁ ሆኖ የሚጎዳችሁን ሰው መጠንቀቅ አለባችሁ እግዚአብሔር የው መንገዱን ግልጽ ያድርግላችሁ እኔ ግልጽ ስላደረገልኝ ማለት ነውና እየመጣ ነው ቴዳ ሰላም ነው አለን ሰሞኑን እያደረክ ያለው ነገር ልክ ነው ብለህ ታስባለህ ሰሞኑን እያደረክ ያለው ነገር ትክክል ነው ማለት ምን ማለት ነው አልገባኝም ማለት ታውቀዋለህ ባለፈው ምን ብዬ ነበር ቪዲዮ የሰራሁት በእኔና በፊት በመሃል ላገባ ብያን ነበር አሁን ለእናንተ ያረኩትን ባለውት ነገር አንተ ደብሮ ነው ጥሩ ስራ እየሰራ አይደለም እያልክ ነው ወይስ ማስታረቅ በጎ ነው ሳለ አሁን አንተ ቅደ ጌችና ፊበንን ከኔ ጋር ለማስታረቅ ሁለቱ እንደፍጥርጥራቸው አይመለከተኝም ገባ አይደል እኔ ማለት እንፈልገው ነገር ከነሱ ጋር ብታረቅ እንደ ድሮ መሆን ይመስልሃል ወይ አንድ ሁለተኛ ነገር ደግሞ መታረቅ ካልፈለኩስ አንተ አስገድደኝ በቤተሰብ ምናምን ስለመጣ ግዴታ መታረቅ አለብኝ እንደዛ ነው የምታስበው እሺ አሁን እሺ አንተ ለገና አንተ እኔ ቢሆን ይሄ እንትን ውስጥ ያለሁት ዝም ነው የምትለኝ ነው አንተ እኔ ቢሆን ከነሱ ጋር ተጣላሁት ወይ ደግሞ እኔ በሌላ ሰው እንደዚህ ሆኜ በጓደኝነት መሃል ጓደኝነት እንዳለ ነው ድንበር የሚባል ነገር እንዳለ ነው ገባ አይደል ብዙ ነገር አሳልፈናል ያ ነገርን መቼም ማድረሱን ገባ አይደልና አሁን ሰሞኑን ያለውበትን ሁኔታ ታውቃለህ በጣም ተናድጃለሁ ከቤት ወጥቼ ቪዲዮችን መስራትን በጣም እያስጠላኝ ነው ቤተሰቦች ምን አስጠንቅቄ የምነግርህ ነገር በማይመለከት እየገባ እንድታቆም ፈልጋለሁ ለለን ይጣራው ዛሬ እንዴት ነው የማይመለከተኝ ቆይ አንተ ምን ነው የምሬን እኮ ነው ሰማኝ አስጨርሰኝ ቆይ ልጨርስልህ እሺ በማይመለከት ነገር አትግባ ያያስኩት ህይወት ነው ጓደኝነታችን እንዳለ እንዲቀጥል የምትፈልግ ከሆነ እሱ መቀጠል ባለበት ነገር ይቀጥላል ካላስ ግን አንተ ከጌች ጋር እኔ ነው የማስታረቅ ከፊቨን ጋር አይመለከተኝም
አሁን እኮ ይልክ ስማ የለም ምን ልልክ ፈልጌ ማለት ነው። ስማኝ፣ አይመለከተኝም። ስማኝ አንተ ራሱ እኔ አስጨርሰኝ። እኔ የምለውን እየሰማኝ ቆይ ልጨርስና እሰማሃለሁ። እዚህ ጋር ማውራው ግልጽ ማለት ያውራ እኮ ነው አይደለም? እስኪ ላውራ፣ ሺህ ዓመት አላውራ ማስጨርሰኝ። እሺ አውራሽ፣ የምትፈልገውን ነገር በልሽ ተናገርሽ። አንደኛ ነገር በማይመለከት ነገር አትግባ። እንዴ ነው የማይመለከት? በቤተሰብም ዘንድ ሄደህ ከፋዘር ጋር ያጣላህ ያስጨነቀኝ እኮ ነው። አንተ አልገባም ነው ቪዲዮውን ደጋግመህ ለምንድን ነው የምታሳያችሁ? አንተ ቆይ አይደለም ይኸውልህ ነው ለማስታረቅ እያረከበ ከቤተሰብ ጋር ያጣላህ ሰፈር ላይ ያለው ነገር አታውቅም ነው? ምንድነው? አልሰማክም ነው? እስካሁን ምንድነው አልሰማው ማለት አሁን ይኸውልህ ሁሉንም ነገር እየሰማሁ እያየሁት እኮ ነው፣ እየነገርኩህ እኮ ነው። ጣልቃ አትግባ። ጓደኝነታችን እንዳለ የሚቀጥል ከፈለክ ይቀጥል፣ ግን በማይመለከት ነገር ጣልቃ አትግባ። ማውራው ግልጽ አማርኛ ነው። ጌችንም እያስጨነቁት ነው። እዚህ ተረዳ አንተ። ለምሳሌ ይኸውልህ ፋሚሊዎች አሉ። እንዴት እናቴ ሞት ማዘር ውስጥ ከምታለቅስ ድረስ ደረጃ ደርሳለች። የእሱንም የሚያውቁት ዘመዶች አሉ፣ አጎቶች አሉ። ማልቀስ ደረጃ ደርሳለች። አይመለከተኝም እሱ። ለምንድን ነው የማይመለከተኝ? እዚህ ጋር ለምንድን ነው ቆመርክ ማታስበው? የሰው ልጅ አይደለም እንዴ? ቆይ አንተ የሰው ልጅ ልሁንም አይሆንም እዚህ ጋር አይመለከትም። ገባ አይደል? ምንም በሆነ አንተ አይመለከትም። በቃ እንዴ ነው የማይመለከተኝ? ጓደኝነታችን እንዲቀጥል የምትፈልግ ከሆነ ምልህን ሰማኝ። አንተ በማይመለከት ነገር ጣልቃ አትግባ ነው በቃ። የዚህ ችግር መፍትሄ ሳይኖረው መቼም ነው። ስለምን መፍትሄ ነው የምታወራው? መፍትሄ ምን ነው? ግዴታ መፍትሄ ምን አለበት? እዛ ጋር ሲሳሳሙ ሲላላሱ እያዩዋቸው ማንም ቤተሰብ ቢያለቅስ ቤተሰቦችን አይመለከተኝም። በቃ መብቃት አለበት። ጀስት እኮ እሷ ጥፋቷን እኮ አምናለች። አሁን ለምን ሺህ ዓመት አታምንም? መጀመሪያ ማለት ነው እኔ እኮ ስማ፣ ስለ ሁለቱ ላወራ አይደለም የጠራው። እሺ አዳምጠኛ መጀመሪያ። እንዴ አንተ የምታወራው ብቻ ነው እንደሚሰማው። እዚህ ጋር እኔ እናንተም እኮ በእነሱ ምክንያት ሌላ ጥሉስ መፍጠር የለብንም እና ሌላ ማን መቶኝ እኔ እናንተ ነው ያስማማን ነው። አንድ ነገር ስማኝ፣ እዚህ ጋር ማለት ነው ጌች ማለት ነው ዛሬ ለምታውቀው አይደለም መቼም ይሄን ነገር ደግሞ አንተ ላይ ያደርጋል ብዬ አላስብም። እሱም ነገሮኛል በተደጋጋሚ። እኔ ይሄን ነገር እንዴት አደርገዋለሁ ወላ እስከሚል መሀል ድረስ ደርሷል። ይሄን ነገር ላደርገው አልችልም። ጀስት እሷ በዛ ሰዓት ምን አስባ እንደሆነ አላውቅም። እንዴት እንደቀረበችኝ እንኳን እንዴት እንደሳመችኝ እንኳን በማላውቀው ቅስበት ነው ያ ነገር የተፈጠረው እና እሷ ማምናለች። በቃ ድንገታዊ የሆነ ስሜት ነው የተሰማኝ። እኔ ፈልጌው አይደለም ይሄን ነገር ያደረኩት። እሱ በቃ አንተ ባለበት ቦታ ሁሉ እኮ መሄድ አልቻለም። በቃ ምንድነው ይዛት ነው ወይስ መታረቅ አፈልግም ነው? የእሱ ማዘር ሁሌ እንዳለቀሰች ኖር ነው ይሄ ሁሉ ነገር አሳልፈው እንደዛ ቤት መጥቶ እንዳልተጫወተ ሲቀር እንኳን ጀስት እየናፈቀኝ ነው ማለት ቅር እያለኝ ነው። በቃ ያ ሁሉ ነገር ያ ሁሉ ሳቅና ያ ሁሉ ደስታ አሁን ላይ የለም። ልጁ በሀዘን ሊሞት ነው። ምንድነው ይሄ ነገር እያለች ነው። ብዙ ሰው እየጨቀጨቀኝ ነው። ለምንም አትረዳው ቃንተ ነው ልትረዳኝ አልቻልክም። ስማኝ፣ አይ እሱ ነገር እኮ ቤተሰቦቻችን ብዙ ነገር አሳልፈናል። ገባችሁ አይደለና የሆነ እንዲሰማኝ እያረክ ነው አሁን ያለው። አዎ ግዴታ መሆን አለበት። በቃ አንተ ይሄን ነገር ፍታው። በቃ እዚህ ጋር ተው ይቅር ሲጀምር በቃ ከዛሬ በኋላ ምንም አይነት ነገር እንደማይፈጠር ደግሞ እኔ ቃል እገባላለሁ። ምን ነው በቃ አሁን ከነሱ ጋር ይሄ ነገር እኔ ለጌች ነግሬዋለሁ፣ ብዙ ነገር ነግሬዋለሁ። በቃ እኔ አይ ነው ይሄን ነገር እረዳለሁ። ኤላ በሰዓቱ የራሱ ነገር የራስ የሚለው ሰው እንደዚህ አይነት ደረጃ ላይ ደርሶ በማየቴ በጣም አዝኛለሁ ምናምን እያለ ነው። በዛ በተለይ ደግሞ ሰርፕራይዝ ላረጋት እኔ ጀስት ጠብቅልኝ ጣጣ ብቃት አብረን እኔ እስከመጣ ድረስ አብራችሁ ነው ያልኩት። ጀስት እኔ ስለማልተመቸኝ እስከምደርስ ድረስ አብራችሁ እንዲሆኑ እንጂ ይሄ ነገር እንዲኖራቸው አይደለም። እና ከዛ በፊት ደግሞ ተገናኝቶ አያውቁም ማለት በእንደዚህ አይነት ወይ ተገናኝቶ አያውቁም። ጀስት እሷ የሆነ ቦታ አንተ ጋር መምጣት ስትፈልግ አብራ ልመጣ ትችላለች። ሌላ ነገር ግን ይሄ ነገር ግን በፍጹም አድርጎ አታውቅም። እሱም አድርጎት አያውቅም። ሌላ ሪሌሽንሺፕ ከሱ ጋር ምንም አይነት ሪሌሽንሺፕ የላቸውም። እኔ ነገር አለው ቃል ገባላለሁ ሲጀምር ከፈለክ ለምን ልውላ እችላለሁ። እና ይሄ ነገር እያለ ጌች እንዴት እንትን ትለዋለህ? በቃ ያ አይኖ እሱ አልሰማኝም ነው ምን እንደምታወራ ራሱ እያዳመጥኩ አይደለም። እዚህ ጋር ምንድነው እያወራ ያለው? ተታረቁ እያልኩ እኮ ነው። በቃ ተታረቁና ችግሩ ይፈታ፣ ፋሚሊ አይጨነቅ በእናንተ ምክንያት። እስካሁን እየገባ አይመስለኝም። እኔ ይሄንን ኢንትሮ አስቀድሜ የጀመርኩት ለምን እንደሆነ ታውቃለህ? ሰሞኑን ያለሁበት ሁኔታ በቃ በጣም ታምም ያለው ገባ አይደል? ምንም እዚህ ጋር መጨቃጨቅ የምፈልገው ነገር የለም። ምንም እኮ ቆይ ስማኝ፣ ለምን ቆይ እኔ ጌች ያጨቃጨቀን እኮ ነገር የለም። ለምን ነው ማሰብ? ለምን እንጨቃጨቅ? ከጌች ጋር እንደተጣሉት ካንተ ጋርም ልጣላ? ለምን ይሄ እኔ ለማስታረቅ መጥቼማ ልጣላ አይደለም። ጀስት በጥሞና ማናኛ አይደለም። ይኸውልህ እኔ ማድረግ ያለበትን ነገር አድርጌ እናንተ እንድታረቁ የማድረግ ግዴታ አለብኝ። እየሰማኸኝ አይደለም? እንደዛ ነው የምታወራው። እየሰማኸኝ አይደለም? ልጁ ሊመጣልኝ አልቻለም። እኔ ቤት ሊገባ አልቻለም። ፋሚሊዎች እንዲጨነቁ አልፈልግም። የማንም ፋሚሊ እንዲጨነቅ አልፈልግም። አንድ አስጨርሰኝና ታወራለህ። ቆይ ይኸውልህ ሰማኝ። እኔ ላይ ለሚደርሰው ነገር አንተ ቆይ አይደለም አንተ ራስህ የጌች ፋሚሊ አይወስንም። አይደለም ማዘርክ ምንም እያለች ካለም በወጣ በገባ ቁጥር ምንድነው የምትልቀው አንተ? ለማዘር ለምንድነው አንተ ማሰማኝ? ለማዘር እንኳን አታስብም? ምንድነው ማስበው?
ለምንድን ነው የድሮ ማንነታችሁን የድሮ ማንነት ምን ሲክደኝ እያየሁት ከገዛ ፍቅረኛ ጋር አልካደም እኮ አንተ ጀስት ቦታው ላይ ስትደርስ ያ ነገር ስለተፈጠረ እኮ ነው እንደዚህ ስለተፈጠረ ካሜራ ባሊዝ ከዛ በፊት ሌላ ነገር እያደረጉ ነበር ማለት ነው። እኔ ምንም ማውቀው ነገር የለም። ኧረ እንደዚህ አትበል፣ የምር እንደዚህ አትበል። ለምንድን ነው አንተ ማሰብ ማይወስደስ አትግባ። በቃ እገባለሁ። የነገር እኮ በካሜራ ላይ በስነ ስርዓት ሰርፕራይዝ እንዴት ደክሞኝ እንደነበረ መተኛ ታቅቶኝ መሰለ እንደ ቤት ገብቼ አላስጨርሰኝ። አሁን ላስተነግር በቃ ካላስ ጨረስኩ። ሰማኝ ቆይ እኔ ይኸውልህ ጨረስኩ። ማውራው ግልጽ አማርኛ አይደለም። ለምን አሰማኝ? አንተ ጣልቃ እንዳገባ በጌችም በኩል በፊበንም በኩል አስታራቂ ምናምን እያልክ አንድ እንዳታወራ ላስታርቅ ምናምን አትበል። ሰማኝ። ሁለተኛ ነገር ደግሞ ለማንም ቤተሰብ ማለት ነው ጣልቃ እንዳገባ በቃ ለማንም እኔ ጋር መተህ ምናምን ለማስታረቅ ሞክሩ ምናምን አይመለከትህም። ችግር የለውም። እኔ ማን አንተ ከኔ ጋር ያለ ጓደኝነት እንዲቋረጥ ትፈልጋለህ? አልፈልግም። ግን ሰማኝ፣ የማፈልግ ከሆነ ከጌች ጋር ያለ ጓደኝነት ይብቃ እያልኩ አይደለም፣ መቀጠል ትችላለህ። ለምንድን ነው ከሱ ጋር ብቻ አይደለም ጓደኝነት? በይበልጥ እኮ አንተ ነው ከአንተ ጋር ነው ጓደኝነት። አይመለከተኝም። ጨረስኩ። ካላስ በቃ ፌቨንንም እኔ ላይ እየተናደድክ ነው እንዴ? አንተ እየሰማኝ አይደለም እንዴ? በቃ መሆኑን እየሆንክ ነው አይደለም? ግራ እየገባኝ ነው። ቆይ መሆኑን እየሆንክ ነው። በቃ ተናገርኩ። ካላስ ጨረስኩ። መጨረስ ያለብኝ ነገር ጨረስኩ። እዚህ ጋር አሁን መቼም ላስጠነቅቅህ ነው እዚህ ጋር የጠራሁህ ነው። በቃ ጣልቃ አትግባ። እኔና ያንተ ጓደኝነት እንዲቀጥል የምትፈልግ ከሆነ ምልህን ሰማኝ፣ ተረዳ። ማውራው ግልጽ አማርኛ ነው። ጨረስ። ምንድን ነው ማሰማኝ? መቼም ነው ማልሰማክ እኮ እንደምትጠረጥረ ስማ። ከኔ ጋር ያለ ጓደኝነት ያበቃል እያልኩ ነው። እኔ ችግር የለውም እኮ የምትል ከሆነ ስማኝ፣ ትሄዳ ስማኝ። እኔ ስለ እኔ ህይወት ማንም አይመለከተውም። አትገፍተረኝ። እኔ አሁን ይኸውልህ ዲስሪስፔክት እንድታደርገኝ አይደለም። ኖ ዲስሪስፔክት አደርግሃለሁ። ስለ ፊውቸሪ አንተ አይመለከትም። ቆይ አንተ እሺ፣ እኔ በእኔ ቦታ ሆነ ከስ ያስበው እሺ፣ ምንድነው ማለት ጀስት አንተ የተጎዳኸው ያለው አንተ ነህ። ክዳቱ የተፈጠረው አንተ ጋር እሺ። እኔ እዚህ ቦታ ላይ ሆኖ ጥረት ማድረግ አሪፍ ነገር ሆኖ ሳለ ግን ጥረት በማይደረግበት መንገድ ነው እየሄድክ ያለኸው ነው። ቤተሰብ ጋር እዚህ ጋር መተህ ሌላ ታሪክ ውስጥ እንገባ አልፈልግም። ገባ? በቃ ጨረስኩ። ምንም እዚህ ጋር አንተ የሚፈጠር ነገር የሆነ ታምር እንድትሰራ አይደለም የጠሩ። ምንድነው? እኔ እኮ ታምር ለመስራት አይደለም እየሞከርኩ ያለሁት፣ ጀስት ለማታረቅ ነው። መስራት እየሞከርክ ነው። እኔና ጌች ማስታረቅ ትልቅ ነገር ለማድረግ መጀመሪያ ተረጋግተህ አውራኝ። አንተ ማውራት ግልጽ አማርኛ አይደለም እንዴ? ይኸውልህ እንዲህ እኔን እየነካ አይደለም። እና ምን ይሁን ነው የምትለው? ከኔ ጋርም ሌላ ነገር ውስጥ መግባት የለብህም እኮ። በቃ ሂድ። በቃ የምትሄድ ከሆነ ሂድ። በቃ እኔ መናገር ያለብኝን ተናግሬያለሁ። በቃ በቤተሰብ መሀል እየመጣ ምናምን ለማስታረቅ በቃ እንደማይሆን ነገርኩህ እኮ። የኔም ቤተሰቦች ቢሆኑ እኔ ነገራችኋለሁ። ቁጭ አድርገች በስነ ስርዓት ገባ? ግልጽ አማርኛ መሰለኛ። ስለዚህ የምነግርህ ነገር በስነ ስርዓት ማዳመጥ መቻል አለብህ። ይኸውልህ አሁን የመጣሁበትና አንተ የጠራኸኝ ጀስት እኔ እኮ ለጥሩ ነገር የጠራኸኝ እኮ ነበር የመሰለህ መጀመሪያ ማለት ነው። ለምን ማሰማው? ቆይ አንተ ለምንድን ነው ግትር ትሆናለህ? ቆይ የተገናኘ ነው እንደዚህ ይሄን እንድትለኝ ነው ልልህ ነው፣ ላስጠነቅቅህ ነው። በቃ የኛ ጓደኝነት እንዲቀጥል የምትፈልግ ከሆነ ፕሊስ እባክህ ፌቨንንም ጌችንም የጎተትክብኝ አትምጣ። ቤተሰቤ ጋር ሌላ ወሬ አታውራ ነው በቃ። ጥሩ ነገር ባሰብኩ እኔ ለአንተ ምንም ጥሩ ነገር አይሆንማ። ያ ጥሩ ነገር አይሆንም። ቆይ እናንተ ጠላቶች መኖር አለባችሁ ማለት ነው። እሱ አይመለከትም። በቃ እኔ መሆን ያለበት ነገር እወስናለሁ። ይቅር ማትለው ለምንድን ነው ማለት ስለሌለ ይሄን ነገር እኮ በራስ መፍታት ስላልቻልኩ ነው ዝም ያልኩት። አልችልም። በቃ ጫራስ። እንዴት ነው የማልችለው? በቃ ስለማልችል አልችልም። አይመለከትም። እኔ ይኸውልህ ምንም ልትል ትችላለህ። መደረግ ያለበትና መደረግ የሌለበትን ነገር ጠንቅቄ አውቃለሁ። አንተ አናግረኝም ነው ሰማኝ። እና ምንድነው የምሰማው? ሰማኝ። ይኸውልህ እኔ ዛሬ የጠራው እዚህ ለዩቲዩብ ቤተሰቦቼ መናገር ያለብኝ ነገር በግልጽ እንዲሰሙ ስለምፈልግ ነው። እኔ ቆይሻ አይመለከትህም። አንተ ይኸውልህ እኔ አንተ ስላልከው ነገር ብቻ ማለት ነው። አንደኛ ከእሱም ጓደኛዬ ነው። ጀስት አንተ የሆነ አይመለከተኝም። እዛው ጨርስ። ይዘብኝ አትምጣ ነው በቃ። እዛው ጨርስ። እኔ እሱ ቤት መቅረት የለብኝም አይደለ? በቃ ጨርስ። እሄዳለሁ። ከኔ ጋር ያለ ነገር አዳምጠኝ። እሄዳለሁ። በሚሄድበት ታይም ደግሞ ማዘሩ አለች፣ ፋዘሩ አለ። አንተ እያለክ እንዴት ነው በይበልጥ በጣም ከሱ ጋር ትቀራረባላችሁ። ይሄ ነገር ሲፈጠር አንተ የለህም በቦታው አለች። የለውም፣ እኔ በቦታው የለውም። በውጭ ያገኘው አይመለከተኝም። እሱ በውጭ ያገኘው ወይ አታገኘው ከፈለግ ገባኝ። ስለምንም ነገር ግድ አይሰጠኝም። መሆን መናገር ያለብኝ ነገር በእኔ ህይወት በጣም የምወድ ጓደኛዬ ብትሆንም አይመለከትህም ካላስጨረስኩ። እጅ ማንጠቋቆም ጥሩ ነው። በቃ እኔ እንደዚህ ምንድነው ማንጠቋቆም የምትለው? ብዙ ነገር ውስጥ ከፋዘር ጋር ካስገባኝ በኋላ አንተ እየታወቀ አይደለም እንዴ ያጨቃጨቀኝ ነው። ምን አደረኩ? ተታረቀ ሰፈር ውስጥ የሚወራው ነገር ያልሆነ ወሬ እየተወራ ምን ተወራሽ? እኔ ምን አደረኩኝ? የፌቨንም ቤተሰቦች ደውለው አጉል ነገር እያሉኝ ነው። እኔን ነው በጣም ብዙ ነገር እያሉኝ ነው። እኔም እኮ ይሄ ነገር ነው ላስወዳክ የፈለኩት እኮ ሰማኝ። የጌችም እናት በማይመለከቱት እርሶ እንዲገቡ አልፈልግም ነው ያልኳት። ቤት መጣ
ገባ? ስለኔ ህይወት ማንም አይመለከቱ ማን ታረቀም። እኔ ይኸውልህ እንደ ስማ በእኔ ፍላጎት ብዙ መብትና ግዴታ ማንም ሰው ሊወስድብኝም ሊጋራኝም ሊገፈኝም አይችልም። አዎ አዳምጠኝ። በፌቨን በኩል በአንተ ቤተሰቦች በኩል በጌች በኩል በስንት ቦታ ላይ ተጠመርኩ። አንተ እኮ እኔን እየተረዳኝ አይደለም። እኔ አልንቀሳቀስ እሺ ስልኬን ላጥፋልኝ ለእነሱ ስል ብታረጉን አድርጋ አይመለከተኝም። እሱ እኮ ጨረስኩ እኮ ማውራው ግልጽ አማርኛ አይደለም። ቆይ ምን ይሆን ነው ማውራው ግልጽ አማርኛ አይደለም። ጌችንም አታውቅኝ እኔ ሳቀክ እንደዚህ ገና የማታውቀኝ ሰው ሆናለሁ። ኧረ ተው እንዴ ተሰብስባችሁ እኔን ቆይ እናንተ ማሳበር ነው የምትፈልጉት? ተሰብስባችሁ እኔ ላይ ያልሆነ ነገር ነው ማድረግ የምትፈልጉት? እልህ ውስጥ አትግባ። እልህ ውስጥ ምናምን አትበል። በቃ የምታረገው ነገር ጥረት ይብቃ። አንተ ከቤተሰቦቼ ጋር ችግር ውስጥ እየከተትከኝ ነው። እኔ ችግር ልቅረፍ ባልኩ የምን ስለምን ችግር ነው ጭራሽ እንደበደይ እንደ የትኛውን ችግር ነው የምትቀርፈው አንተ? ካላስ መጨረስ ያለብኝን በስነ ስርዓት እዚህ ጋር ቪዲዮ እየቀረስኩ በቃ ማወቅ አለባቸው ቤተሰቦች። ባለፈው ያልሆነ ነገር አደረግ ፌቨንን ጠርተህ ምናምን ማውራት ካለብህ በስልክ ደውለህ አውራ ብዬሃለሁ። የዛን ቀን ተናገርኳ። የዛን ቀንም አልሰማኸኝም። ጭራሽ በእኔ በኩል መጣ ፋዘር ብዙ ወሬ እየተወራ ነው ስላንተ ብሎ ጓይ ያለብኝ ነው። እኔ ላይ በቃ በማይመለከት አትግባ። አንተ ለማስታረቅ የምታደርገው ጥረት ይብቃ። እኔ አልቀጥልም ከሱ ጋር ከፌቨን ጋር መቀጠልም አልፈልግም። ምን ሊል ይችላል ፋዘርክ? ማስጠነቅቅ ነገር ግልጽ አማርኛ አይደለም እየታየ አይደለም። ምን ሊል ይችላል? ቆይ ምን ሊል ይችላል? እኔ አቃጣሪ አይደለም እኮ ስላንተ አይደለም። እሺ ሰላም አንተን ወግኑ አያወራም። የኔ አባት ያንተ ስላ አይወግንም። እኔ እያልኩ ያለሁት እየተረዳ አይደለም። ምንድነው እሺ የሚወራው ነገር ሰፈር ውስጥ ደስ አይልም። በቃ አንተ ለማስታረቅ የምታረገው ጥረት እንደ ኔጌቲቭ ታይቶ ቆይ አንተ የሚደግፉ ካንተን አትታረቅ ብለው ነው። ቆይ ምን አይነት ለምን ማሰማኝ ሰው አንተ የምታረቅ ጥረት እንዳለ የሆነ በቃ እዛ እየተወራ ነው ያለው፣ በኔጌቲቭ ነገር እየተወራ ነው ያለው። ግልጽ አማርኛ ነው ማለት ስለ ከዳችክ ብቻ አትታረቁ አሉክ። ብዙ ነገር እየደረሰብኝ ነው ያለው። አንተ ለምንድን ነው የማሰማው? ይታሰር ኢቭን በጣም ብዙ ነገር ውስጥ እኮ ገብቷል። አንተ ማውራ አይሰማህም ነው? እየሰማኝ አይደለም? እኔ ማለት ስማ በቃ ጨረስኩ እኮ በቃ ምልን ነገር ማታቆም ከሆነ የኔና ያንተ ጓደኝነት አንድ ያበቃል። ሁለተኛ ነገር ደግሞ ዳግመኛ ላይ አልፈልግም። የኔና ያንተ ጓደኝነት አያበቃም። እኔ ጀስት አሁን እረዳሃለሁ። በቃ ተናደህ ነው ይኸውልህ ተናዳል። ለናደድ አይመለከትም። ብዙ ነገር ልታረግ ትችላለህ። ከዚህ በላይ ነገር ምንም ብትለኝ እረዳሃለሁ። ይኸውልህ ምንም ብትለኝ ምንም ብታረግ እረዳሃለሁ። ግን አቁማ ለማስታረቅ ፌቨንና ጌቼን ወተት አታምጥብኝ። መቼም አላቆምም። ለምን ማታቆም? ይኸውልህ መቼም አላቆምም። ምንም ነገር ልታረግ ትችላለህ። ይሄን የቻልኩትን መስዋዕት ከፍዬ ምኑን ነው የምትከፍለው? ሁለታችሁን ማስታረቂያችሁ ፌቨን ለዛ ነው የምታስበው? አዎ የፈለግ እኔ ማለት ነው። እዚህ ጋር እንደ በመሀል ቤት እኮ ነደርኩኝ ማለት አንደኛ ለአንተ አስባለሁ። ይሄ ልጅ ማውራው ግልጽ አማርኛ አይደለም። ምንም ይኸውልህ እኔ ምንም ልትለኝ ትችላለህ። አሁን ላይ በቃ እኮ በዚያ አቋም ነው የምትጸነው። ንዴቱ አልበረደልህም ብዬ አስባለሁ። በቃ የሚበሩት እየገቡ ነው። እሺ ንዴቱ አልበረደልህም ብዬ አስባለሁ። እና ምንም ነገር ብታረግ አይ ነው እረዳሃለሁ። ምን ልረዳህ? ሂድ በቃ እሺ። ቆይ አንድ ነገር አስጨርሰኝ። ሂድ በቃ ሂድ በቃ ነገር ልበልህ። ቆይ አንዴ ከአንተ ጋር መጣላት አልፈልግም። እየሰማኝ አይደለም። እዚህ ጋር ለዩቲዩብ ቤተሰቦች እየተናገርኩ ያለሁት በስነ ስርዓት በቃ መሄድ አለብህ። እዚህ ጋር ሂድ በቃ አሰማም ማውራ ግልጽ አማርኛ አይደለም። እሺ መጀመሪያ ለምን ጠራኸኝ? ቆይ እኔ እንደዛ ነው የምታስበው? ታባረኝ ከሆነ እንደዛ ነው የምታስበው? ሂድ በቃ አይመለከተኝም። ሙሉ ተስፋ አድርጌ ነበር እኮ የመጣሁት። በቃ አይ ነው አንተ እየተረዳኸኝ አይደለማ። ሂድ በቃ ሂድ ፕሊስ በቃ ሂድ በቃ ሂድ ላይ አልፈልግም። ሂድ በቃ አንተ ማውራው ግልጽ አማርኛ መስሎ እየተሰማ አይደለም። ሂድ ይኸውልህ ስማኝ፣ እኔ ዛሬ ልታባረኝ ትችላለህ። ሂድ በቃ ሂድ። መቼም ነው ማባረር? በዚህ ሀሳብ ዳግመኛ እኔ ጋር እንዳመጣ ላስታረቀኝና የፈለኩትን ነገር አድርጌ አስታርቃለሁ። ከዛሬ በኋላ ግን በዚህ እንደዚህ አይነት መንገድ እንዳጠረ ለብርባት ሄደው ከመጣው ግን እኔ እናንተ አጉር ጸጉስ ነው ከከረረ ጸጉስ መግባት አለብን። እንደዛ ነው የምታስበው? በቃ ለዛሬ በቃ ሂድ። እሺ ሂድ። የፈለኩትን ነገር ማድረግ ትችላለህ። ሂድ በቃ ላይ አልፈልግም። ሂድ በቃ እየሰማኝ ነው። ሂድ